ያነበቡ ያልተረጎሙ ሻሃውዜን ነፋሃይነ ወረመሃላት አይሳናት ይናባህ የቁርአን ቃል ነው። ቢስሚላሂ ሂማይ ወበሂሚናሂን አላህ ቀውመመቢል መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? አየው መርጌታ እንዴት እንዳደከመ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንዴላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች፣ ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጣበከ ረቢ፣ አየው ዑመር ጌታዬ እንዴት እንዳደከመ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው። ሐቁ ከአንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር። ረመዳን ሃፒ ረመዳን ኢትዮጵያ መንግስት ሃፒ ረመዳን ረመዳን ወላሂ ለየትኛውም እናት ይሄ አይገባትም። ይሄ ቪዲዮ እጅግ ብዙ ሰዎችን የሚጠቅም ነውና እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። እናት ፊቷ ተጎሳቁሎ ቆዳዋ አጥንቷ ላይ ተጣብቆ ሰው ካሁን ይመጣልኛል እያለች በሩን እያየች በተስፋ መቁረጥ እየሞተች ትገኛለች። ልጅም አደዬ ምግብ አምጪ እርቦኛል፣ ውሃ ጠምቶኛል ስጭኝ እያለ እየነዘነዛት፣ አባት ደግሞ ቁጭ ብሎ ምንም ማድረግ ባለመቻሉ ብቻ በተስፋ መቁረጥ ውስጥ ሆኖ አንገቱን ደፍቶ እየሞተ ይገኛል። ይሄ የሆነው ከ130 ሚሊዮን በላይ ሰው ባለበት ኢትዮጵያ ውስጥ ነው። እሱም ትግራይ ውስጥ ህጸጽ የተባለ አካባቢ ላይ ነው እየሰማን ያለ ነው። ይሄ የዘር ወይም የፖለቲካ ጉዳይ አይደለም። የዜግነት ግዴታ ብቻ ሳይሆን የሰብአዊነትም ጉዳይ ነው። ሁላችንንም ይመለከተናል። ሁላችንም እናት፣ አባት፣ ወንድም፣ እህት አለንና ያኔ በጦርነቱ ሰዓት ላይ መሳሪያ መግዣ ተብሎ በየአቅጣጫው ሲሯሯጥ የነበረው ህዝብ ሰንጋ እየገዛም ሲያበላ የነበረው ማህበረሰብ በሙሉ አሁን የት ሄዶ ነው ይሄ ሁሉ እናቶች አባቶች ተጎሳቁለው በተስፋ መቁረጥ ውስጥ ሆነው እየሞቱ ያሉት? እናቱን የሚወድ ሁሉ ለአባቶች ክብር ያለውና ወንድም እህቱን የሚወድ የሚያከብር በሙሉ ይህንን ጉዳይ በዝምታ ማለፍ የለበትም። ውድ ኢትዮጵያውያን ይሄ ጉዳይ ሁላችንም የሚመለከት አያገባንም ብለን የማናልፈው ጉዳይ ስለሆነ ሁላችንም እጃችንን እንዘርጋላቸው። በምንችለው ነገር ሁሉ እናግዛቸው። ባለሀብቶችን የምናቃቸውን ሁሉ እናስተባብር። እኛ ማገዝ ካልቻለን ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እነዚህ ሰዎች እስኪ ያልቁ ቁጭ ብለን መጠበቅ የለብንም። የተስማማችሁ በሙሉ የናንተ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብዙዎችን ያግዛልና ብዙዎች እንዲያግዙም ሰበብ ይሆናልና በደንብ አላሁ አክበር። በስተመጨረሻም ባባ ወደ ኢትዮጵያ መጥቷል። ሁላችሁም ሙስሊሞች ኮሜንቱን በተክቢራ እየሞላችሁ እስከ መጨረሻው ተከታተሉ። ለሙስሊሙ ኡማ ኩራት የሆነው እንደ ሌሎቹ ሙስሊም መሪዎች በምዕራባውያኖች እግር ስር የማይደፋው በመላው ዓለም ላሉ ሙስሊሞች ድምጽ የሚሆነው ታላቁ ብርቅዬ መሪ ባባ ኤርዶጋን ወደ ኢትዮጵያ መጥቷል። የረመዳንን የመጀመሪያ ቀናቶች በኢትዮጵያ እንደሚያሳልፍ ይጠበቃል። ይህም ጉብኝታቸው ኢትዮጵያ ከባህር በር ጋር በተያያዘ ለምታነሳው ጥያቄ ትልቅ የዲፕሎማሲያዊ ድል እንደሚሆን ተገልጿል። ሙስሊም ሆናችሁ ይህንን ቪዲዮ ስታዩት ምንድነው ሊሰማችሁ የሚችለው? ቢያንስ እንኳን ቪዲዮ ላይክ እና ለ10 ግሩፖች ሼር አድርጉት። የምታዩት እንጨት ላይ የኛው ተማሪዎቻችን ቁርአን ለሚቀሩበት ነው። ይህ የምትመለከቱት ሸራ ሴቶችና ወንዶችን ለመለየት መጋረጃ መሆኑ ነው። እንግዲህ ትክክለኛ አላህ የሚወደውን ሰደቃ ማድረግ የምትፈልጉ እዚህ ቦታ ላይ ቁርአን መግዛት እና መነየት ትችላላችሁ። አካውንቱ እዚሁ ቪዲዮ ላይ አስቀምጬላችኋለሁ።
شبابنا هيا إلى المعالي، هيا سعدوا شوامخ الجبال، هيا اهتفوا يا معشر الرجال، هيا اهتفوا يا معشر الرجال، قولوا لكل الناس لا نبالي، قولوا لكل الناس لا نبالي. شبابنا هيا إلى المعالي، هيا سعدوا شوامخ الجبال.